ወደዛ ሊሄድ አልፈልኩም ነበር። ቀጥል። ጾታ አለው የሚለው እንዴት ኤክስፕሌን እንደሚያደርግልህ ቀጥል። አሁንም እሱ ነው እንትን እኮ ጾታ የለውም ለማለት ልክ ነህ፣ ግን ወንድና ሴት አድርጎ ፈጠራቸው ስለሚል እኮ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ስቴፕ ምን ማድረጉን ነው? እግዚአብሔር ምን ማድረጉን ነው የሚናገረው? መጀመሪያ ሰው በአምሳሉ ፈጠረ። እሺ፣ ስጋ ከመልበሳቸው በፊት ማለት ነው። ከአዳም አጥንት ከማውጣት በፊት ወንድና ሴት አድርጎ ፈጠራቸው። የቱ ጋር ነው እንደዛ የሚለው? ስጋ ከመልበሳቸው በፊት ፈጠረ የሚለው እስኪ እቺ ፕሪሳፖዚሽን ናት። ወርድ ኦፍ ፌዝ ትምህርት በአናቱ እንዲተከል የሚያደርገው ማለት ነው። ቀድሞ ፕሪሳፖዝ የሚያደርጉት እንደዚህ ነው። ዘፍጥረት 1:26 እና 7 ላይ የፈጠረው መንፈሱን ነው፣ 2:7 ላይ የፈጠረው ስጋውን ነው ብለው ገነጣጥለው መመልከታቸው ነው በሽተኛ ትምህርት እንዲሰሩ ያደረጋቸው። ባይዞይ ዘፍጥረት 1 እና 2 ግን የአንድ ክሬሽን ናሬቲቭ ሁለት አይነት ስቶሪዎች ናቸው። ወይም አንዱን ክሬሽን ናሬቲቭን በተለያየ መንገድ እየነገሩ ነው ያሉት። ኦኬ፣ እየነገሩ ነው ያሉት። ሁለት የተለያየ የክሬሽን ኢቨንት እየተናገሩ አይደለም። ሄድና መንፈስ ቀድሞ መንፈስ ተፈጠረ የሚል ነገር ሲያሳይ፣ እሺ 26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦች የሰማይ ወፎችም እንስሶችም ይግዛው ይላል። 26 ማለት ነው ከመውደቃቸው በፊት ማለት ነው። ምን ከማለታቸው በፊት ገና ስጋ ከመልበሳቸው በፊት አይልም። ስጋ ከመልበሳቸው በፊት የሚል የለም። ከራስ ጨምረህ ነው እንደምታነበው። የት አለ ስጋ ከመልበሳቸው በፊት የሚለው? ከመልበሳቸው በፊት አዳም እኮ ብቻውን ነበረ መጀመሪያ ሲፈጠር። ይሄ እኮ ብቻውን የነበረበትና ሁለተኛ ላይ ሰው ሲጨመር አይደለም እኮ እያወራ ያለው። ገና ሲፈጠሩ ነው የሚያወራው። ገና ሲፈጠሩ ነው እያወራ ያለው። የቱ ጋር ነው መንፈስ ነው ቀድሞ የተፈጠረው? ስጋ እዚህ ቦታ ላይ አልተፈጠረም የሚለው የቱ ጋር ነው ያለው? ስጋ የት ላይ የተፈጠረው? እኮ ምዕራፍ 3 እኮ ነው። ምዕራፍ 3 ላይ የፍጥረት ታሪክ የለም። ምዕራፍ 2 ነው እያሰብክ ያለው። ምዕራፍ 2ም አንድ ስቶሪ ነው የሚያወራው። አሁን አሮ ነው ባንተ ልክ እንዴት እንደማወርደው አላውቅም፣ አይዲያው ማለት ነው ዲስከሽኑን። አሁን የሆነ ጥያቄ በጠይቀህ ስለማትመልስ ማለት ነው እርግጠኛ ሆኜ። ለምሳሌ እስቲ ዘፍጥረት 1 እና ዘፍጥረት 2 ሁለት ክሬሽን ኢቨንቶች ናቸው። መጀመሪያ ላይ ያኛው ተፈጥሮ፣ ሁለተኛ ላይ ይሄ ተፈጥሯል ብሎ ያብራራ መጽሐፍ ቅዱስ ኮሜንተሪ ንገረኝ እስቲ። አንድ ንገረኝ፣ ሁለት ሳይሆን አንድ። መቼም አታመጣም። ቀድሜ ልንገርህ፣ በተለይ ኢቫንጀሊካል ሆኖ ቅዱስ ነው የመጽሐፍ ቅዱስ ማብራሪያ የጥንትም ይሁን የአሁኖቹም ይሁኑ የኛ ኮንቴምፖራሪ ስኮላሮቹም ይሁኑ ዘፍጥረት 1 ላይ ፍጥረት ያለው የሆነ ራሱን የቻለ የሆነ ፍጥረት ነው፣ ዘፍጥረት 2 ላይ ያለው ደግሞ ሌላ ፍጥረት ነው ብሎ ያብራራል። የለም እንደዛማ ያብራራ አይደለም፣ እንደዛ ያብራራ አይደለም። ልክ ነው። ታዲያ ለምንድን ነው የምትታገለው? አሁን እንደዛ ካለ እኮ ነው አሁን ቀጥሎ የምታወራው ነገር የሆነ ግራውንድ የሚኖረው እንደዛ አይነት ነገር ካለ ነው። እንትን እኮ ነው ሁለት የተለያዩ ክሬሽን ኢቨንቶች ከሆኑ ሁለት የተለያዩ ክሬሽን ኢቨንቶች። እሺ ቀጥል። ጌታ ለኒቆዲሞስ ሰው ዳግመኛ ካልተወለደ ብሎ ሲነጋገረው እንዴት ስንተኛ ጥቅስ ላይ መጣን ማለት ነው? አሁን አራተኛ ጥቅስ ላይ መተናል። አንድ እኮ ነው ሐሳቡ፣ አንድ ነው። ዝሮ አንድ አይደለም ሐሳቡ። አንድ መሆኑንማ የምታሳየኝ ቀድመ ያመጣውን ክፍል አድምተህ በትነህ ይሄንን ይላል ብለህ እኮ ፕሩፍ ስታደርግ ነው። አንተ ጥቅሱን ታመጣለህ፣ ጥለህ ሮጠህ እኮ ነው የምትሄደው። አንድም ያብራራው የለም እስካሁን። ካኑ ኢማጂን ጋር አንድም ያብራራው የለም። ስለዚህ አሁንም ልፍቀድልህ፣ ወደ ዮሐንስ 3 ተመልሰሃል። 1:12ን ጠቅሰሃል፣ ምዕራፍ 4ን ጠቅሰሃል፣ አሁን 1:26ን ጠቅሰሃል፣ አሁን ደግሞ 3:5ን ጠቅሰሃል። እስቲ መንፈስ መወለዱን እንዴት እንደሚያሳይ ንገረኝ ከ3 ላይ ዮሐንስ 3 ላይ እንዴት መንፈስ የቱ ጋር እንደተወለደ አሳይ። እዚህ አጥቋለ። እሺ ከፈሪሳውያን ኒቆዲሞስ የሆነ አንድ አለቃ ሙሉን ሳይሆን አንተ የፈለከው ምዕራፍ ምንድነው ቁጥር 5 እና 6 ላይ ያለውን ነው የፈለከው አንተ። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው የሚለውን ነው የፈለከው። እሱን ሄድና በተንና መንፈሳችን ነው የተወለደው የሚል መሆኑን አብራራ። አንተ የፈለከው ቁጥር 5 እና 6 ላይ ነው ያለው። እሺ አንድ ሰው ከእግዚአብሔር ተወለደ ስንል ከስጋ ተወለድኩኝ ብዬ ማምነው አሁን እኔ ያለሁበት ዳግመኛ ተወልጃለሁ ብዬ ሳምን
አባትና እናቴ አልሳቱኝም። በቃ የተወለደው ይሳኮር በቃ አውቀውኛል። ከእግዚአብሔር ተወልጃለሁ ብዬ በእምነት የተቀበልኩት ግን ውስጥ ያለው መንፈሴ ነው። እሱ ደግሞ ብራዘር እሱ እኮ እምነት እግዚአብሔር ለመምሰል ማለት እሱ እምነት ነው። በእምነት ደረጃ ያለ ነገር ለክርክር አይቀርብም። ባይዘኝ እኔማ ማምነው ውስጥ ያለው መንፈሴ ነው። እኔ ደግሞ ማምነው ውስጥ ያለው ጣፊያዬ ነው የተወለደው ብዬ ነው ማምነው። አሁን በምን ነው የምታረጋግጠው? እሱ በቃ ልክ እንደዛ ነው አርጊው ያረጋግጣል። እኔ ማምነው ውስጥ ያለው ሳምባዬ ነው ብዬ እንደመከራከር ነው። ሳምባዬ እንዳልሆነና ጣፊያዬ እንዳልሆነ የምታረጋግጠው የሆነ የተቀመጠ ነገር ሲኖር ነው አይደል? ሾውሚ ስፒሪትህ ነው መንፈስህ ብቻ ነው የተወለደው፣ ዳግመኛ ልደትን የሚያገኘው መንፈስህ ብቻ ነው የሚለውን አውጣና ሳይ። አለዚያ ብዬ ማምነው መንፈሴ እንደተወለደ ካልክ እኔ አሁን እንደምለው ነው። ብዬ ማምነው ጣፊያዬ እንደተወለደ ነው ብዬ እንደምናገር ነው። ብዬ ካመንኩ ደግሞ መከልከል አልችልም። እኔ ጣፊያዬ ነው ዳግም የተወለደው ብለህ እንዴት እንደዚህ ስላለ የቱ ጋር ነው እንጂ ያው እኮ የቱ ጋር ነው የሚለው መንፈሴ ነው የተወለደው የሚለው የቱ ጋር ነው? እዛ ክፍል ላይ በትንና አስረዳኝ ነው እኮ እያልኩ ያለሁት። እሺ ከየትም አታመጣም ካለ ማጅንዳት አዲስ ኪዳንም ብሎ ከየትም አታመጣም መንፈሴ ብቻ ነው የተወለደ የሚል ነገር። እስቲ ሞክር፣ አሁን 3-5 ሞክር፣ ሞክር እስቲ። እስካሁን እንግዲህ ይሄ ሙከራ ቁጥር 5 ላይ ነው ያለው። ሰውን ሳሊያችን ኒቆዲሞስ ከሸንገራ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል ቁጥር 7። እሺ እዛ ጋር መንፈሴ ነው የተወለደው፣ መንፈሴ ነው የተወለደው። የኔ መንፈስ እኔ ስጋና መንፈስ ነኝ። ስጋዬ እንዳለ ሆኖ መንፈሴ ነው የተወለደው የሚለው የቱ ጋር ነው? እዛ ጋር ከመንፈስ የተወለደ መንፈስ ነው እያለ እኮ ነው። እዚህ እግዚአብሔር ወልዶኛል ብዬ ግራመሩ ላስተካክል። እንዴት ማኑ እንደነካና ስተ እንደሮጥ ምንድነው ስተ ሩቅ እንደርክ ላሳይ። እንደዚህ ቢሆን ነው አንተ የምትለው ነገር ትክክል የሚሆነው። ከመንፈስ መንፈሱ የተወለደ መንፈስ ነው። አንተ እያሰብክ ያለው እንደሱ ነው። እንደሱ ቢሆን ነበር ትክክል የሚሆነው። ከመንፈስ መንፈሱ የተወለደ መንፈስ ነው ቢል መንፈሳችን ነው ዳግም የተወለደው ነው የሚሆነው። ከመንፈስ የተወለደ ሲል ግን ፕሪሳፖዝ እያደረገ ያለው መንፈሱን ነው ብለህ ብቻ ከዛ ውስጥ ልታመጣ አትችልም እኮ። የለም the whole identity ሰውየውን ነው እያወራ ያለው እንጂ ነጥሎ መንፈሱን የሚል እዛ ክፍል ላይ የለም። ዛሬ ሰማይ ምድር ብቆፍር አታመጣም። የሚያስቅ ነገር ላሳይ ከዛ ክፍል ውስጥ ደግሞ ሌላ አሁን አንተ ካመጣው ውስጥ እስቲ አንብባውን ያነበብኳትን አንብበውስ። ከመንፈስም የተወለደ መንፈስ ነው፣ ከስጋም የተወለደ ኦኬ። ከዛ እንትና ከእግዚአብሔር መንግስት ሊያይ አይችልም ብሎ ከስጋ የተወለደ ስጋ ነው። አዎ ከስጋ የተወለደ ስጋ ነው። ቀጥታ ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ከውሃና ከመንፈስ ካልተወለዳችሁ ይላል አይደል? ቀጥሎ ነው ከላይ ነው። ስለዚህ ይኸው እንደዚህ ልጠይቅ፣ በጣም ፈኒ ጥያቄ ማለት ነው። ምናልባት እንድታፍርበት እንደዚህ ብለህ ድጋሚ እንዳታስብ ለመሰለህ እንድታፍርበት እምልህ የሆነ እንደዚህ በማመን እንትን መሸማቀቅ አለብህ አይደለም እያልኩ ያለሁት። አንደኛ ወላጅ አልባ ነህ። እንዳንተ ያመነ ታሪክ ውስጥ የለም። የመጀመሪያው ወርድ ኦፍ ፌዝ ከመጣ በኋላ ነው አሁን ይሄን የምታወራው ነገር የመጣው። የለም ሂስቶሪካል ኢቫንጀሊካሊዝም አያውቀውም። ሌሎች ኢስተርና ዌስተርን እምነቶች አያውቁም። ይሄን በቃ ይሄ ወፍ ዘራሽ የሆነና እርቃኑን የቆመ ትምህርት ነው። ይሄ ደጋፊ የሌለው ይሄው እንትና እንደዚህ አምኗል ብለህ ልትጠቁምለት የማትችለው ታሪካዊ ክርስትና የማያውቀው እርቃኑን የቆመ ትምህርት ነው። ስለዚህ ልታፍርበት ይገባል። ሰው ስላላመነ ኖ ብራዘር ምን ሆነ ነው ብቻህን እንዴት ነው የምታምነው? ማለት ከሺህ ምናምን ዓመታት ተደብቆ መጥቶ ለአንተ ተገለጠልህ። ይሄ ምስጢር በታሪክ ውስጥ ያለፉ ቢሊየን ክርስቲያኖች አያውቁትም። አንተ አወቅ? ጂኒን የገለጠልህ ነው። ችግር ያለው ከዚህ ላይ ነው። አማን ወንድሜ ችግር ያለው እዚህ ላይ ነው። ምኑ ላይ ነው? ኦርቶዶክስም ሉተር ነው የተገለጠላችሁ ምናምን ይላሉ። አንተም ለሰው እንደዛ ማለት አትችልም። ባይዘው ለብቻም ሊገለጥልን ይችላል። አንተ በታሪክ ውስጥ ለቤተ ክርስቲያን እግዚአብሔር ያልገለጠው ከ1900 ዓመት በኋላ እግዚአብሔር የገለጠልህ እውነት አለኝ ነው እያልክ ያለው? አዎ አለ። በቃ እሱን ያዘው።
እሱ እኔ ጅኒ ነው የገለጠው ነው ብሎ እኔና አንተ ለዘላለም እንለያየው እዛ ጋር ነው። እኔ በቤተ ክርስቲያን ውስጥ ክርክርም ይኖርበት ምንም በኢየሱስ ያመንኩ ሰው ነኝ። በኢየሱስ ያመንኩ ሰው ነኝ። ብራዘር አትከራከር። ጅኒ ምናምን አያመጣም። በቃ ጅኒንም የሚገልጠው እንደዚህ አዳምጣ እንዴ አይተው አትንኩት አንሳ እንትኑ አንሳ እንዴ ትምህርቱ ላይ ተሳልቀንበት ነው የምንወጣው። ስንወጣ ሚውቱን አንሳው። ሚውት ላይ ነው ያለው እንትኑ ማይክሮፎኑን ክፍት አድርጎ እንዳነኩት። እሺ ተረጋግተህ ቀስ ብለህ አውራ። አሁን ሆትድ እየሆንን ስለሆነ ያው እኔም ውሃ እየጠጣሁ ነው፣ አንተ ጋር ውሃ ካለ ውሃ እየጠጣ ማለት ነው። እሺ አማን ወንድሜ አንድ ነገር ልንገርህ ከይቅርታ ጋር። ቆይ አይተው ነው ኦብጀክቲቭ የሆኑ ነገሮች አንተ ከኔ የተሻልክ ነህ ብዬ ነው እየጠየቅኩኝ ያለሁት። አንዴ ጅኒ ምናምን አትበል በኢየሱስ ስም። ብራዘር በክርስትና ውስጥ የማይታወቅ ድንገት 100 ዓመት ያልሞላውን አዲስ ነገር አምጥተህ ጅኒ ካልገለጠ ታዲያ ማን ገለጠ ነው የምትለው? ያ ቢሊየን ዓመት ውስጥ ያለፉ ክርስቲያኖች የማያውቁትን ነገር አመጣ ጌታ ገለጠልኝ ልትል ነው እንዴ? ለዛውም በመጽሐፍ ቅዱስ አስደግፈ ዲፌንድ ልታደርገው ማትችለው ነገር እየተከራከርከኝ ጌታ ገለጠልኝ ልትል ታወራ። የጳውሎስ ትምህርት ነው የባይዘው። ዲፌንድ ልታደርገው አችልም እንደ እግዚአብሔር ቃል። ዲፌንድ የማታደርገው ከሆነ ደግሞ ሌላ እንግዳ ትምህርት ነው፣ ጅኒ ነው የሚሆነው ነው። እሺ ጅኒ አላመንክም፣ ጌታ ነው የገለጠልህ። በቃ ተው፣ ችግር የለውም፣ እንስማማለን። ወደ ቃሉ እንሂድ። አሁን ወደ ቃሉ እንሂድና ከመንፈስ የተወለደ መንፈስ ነው ይላል አይደል? ከመንፈስ የተወለደ መንፈስ ነው። ስለዚህ ከመንፈስ መወለድ ኢሚዲየትሊ ምን ያደርገናል? እኛን አዲስ ፍጥረት ነው። እዛ ቃሉን አውራ። ከመንፈስ የተወለደ አዲስ ፍጥረት ይሆናል አይደለም የሚለው? ከመንፈስ የተወለደ መንፈስ ነው አይደለም የሚለው? ከመንፈስ መወለዳችን መንፈስ ያደርገናል። እሺ ከምንና ከምን ነው ዳግም የተወለዳችሁት የሚለው እዛ ላይ ክፍሉ ከዋና ከእንትን የሚለው ከዋና ከመንፈስ ከመንፈስ መወለዳችን ምን ያደርገናል? መንፈስ። ከውሃ መወለዳችንስ ቃል ማለት እኮ ነው እንጂ ውሃ ማለት ጥምቀቱ ብዬ አላምንም እኔ። ቃሉ እኔ መች ጥምቀት አላልኩም እኔ። ቀጥታ ቃሏን ተጠቀም ነው። ከመንፈስ መወለዳችን መንፈስ አደረገን። ከውሃ መወለዳችን ምንድን ነው የሚያደርገን? ቀጥታ ፊት ለፊት የተቀመጠውን አንድ እየወሰድን ያለ ነው። ከመንፈስ ተወልዳችኋልና ሲል መንፈሳችን ነው ዳግም እየተወለደ ያለው ብለህ አይደል የፈታው? ቀጥታ ፍታው። አይንንም ከውሃ መወለድ ምንድን ነው የሚያደርገን? መንፈስ አንድ እኮ ነው የምትወለደው፣ ሁለት እኮ አይደለም። ኦኬ ኤኒዌይስ ይሄ ነው ያለው ማለት ነው። እና ያመጣቸው ጥቅሶች አንዳቸውም አሁን ቅድም ያልኩ ከመንፈስ የተወለደ መንፈስ ነው የሚለው ቅድም አማርኛውን አቃንቼ ነግሬያለሁ። እንደሱ ቢሆን ነበር አንተ የምትለው ትክክል የሚሆነው። ከመንፈስ መንፈሱ የተወለደ መንፈስ ነው ቢል ነበረ መንፈሳችን ነው ዳግም ሪጀነሬት ያደረገው ተብሎ ሊጠራ የሚችለው። ኦኬ ነገር ግን እዛ ጋር ሙሉ ሁለንተናው ነው ሰውየው ነው የተወለደ ሲባል ከሰውየው ውስጥ ነጥሎ የሚታየውና ማይታየውን እያለ እየከፈለ ሳይሆን ሰውየውን ራሱን ነው እየጠራ ያለው እንጂ ነጥሎ መንፈሱን ነጥሎ ስጋውን የሚል ነገር የለውም። ይሄ መነጣጠል መንፈስ የመጣው በወርድ ኦፍ ፌዝ ትምህርት ነው። ቀደምት ክርስቲያኖች እንደዚህ ነጣጥለውና ገነጣጥለው አስተምረው አያውቁ። ኦኬ አያውቁ። ወንጌላዊም ክርስትና ደግሞ ሪፎርሜሽንን ይዘን ወደ ኋላ በካቶሊክ አድርገን ስንሄድ የተማርነው ያገኘነው የተቀበልነው ይሄንን ነው። ስለዚህ do not be comfortable with the teaching that has not even reached 100 years ማለት ነው። 100 years እንኳን ሴሌብሬት ያላደረገ አዲስ የሆነ ዶክትሪን ላይ ቆመ እኔ ኮምፎርታብል ባትሆን ደስተኛ ነኝ። for that matter አንድ ጨዋታ እናንሳ። ይሄንን ነገር ትንሽ ከፍ የሚያደርግ እኔ ከዚህ አይነት ዲሉዥን እንደወጣ ይረዳኝ ብዬ ማስበውን አንድ ጨዋታ ላምጣል። ሰው ውቅሩ ማለት ኮምፖዚሽኑ ምንድን ነው ብለህ ነው የምታምነው? ያው ኦብቪየስ ይታወቃል። ይሄ ትምህርት ፕሪሳፖዝ የሚያደርገው ምን እንደሆነ ስለሚታወቅ ማለት ነው። ምን ውጤት ነው ብለህ ነው የምታምነው? ሰው ምን ውጤት ነው ያልከኝ? አዎ የምን ኮምፖዚሽን ውጤት ነው? የምን ድምር ውጤት ነው? ሰው የመንፈስ የነፍስ የስጋ that's correct። እንደዛ ነው የሚታመነው። እና
ዛሬ እንዴት አርጊው ላረግ እንደምፈልግ ታውቃለህ? የሆነ ያክል አሁን ያለበትን እምነት ወደኋላ ቻሌንጅ ለማድረግ እንዲመች ማለት ነው። የሆነ የምታምነው ነገር ሰው መንፈስ ነው የሚለውን ነገር እኔ የመታብኝ ማለት ነው። የመታብኝ ከዛ ሰው መንፈስ ነው ብለህ ልጀምር ስትል እዛው ነው ስታክ የሚያደርግ። ቀጥሎ ያለውን ነገር እንዳታወራ የሚያደርግ አይነት ነገር ነው ማወራ። አሁን እንደ ቃሉ ነው ቻሌንጅ የምንደራረገው። ሰው ስጋ፣ ነፍስ፣ መንፈስ ነው። ኮመን አንደርስታንዲንግ ነው ይሄ ሶል ስፒሪት ቦዲ የሚባለው ማለት ነው። እኔ እንዴት እንደማመን ልንገርህ። ሰው ማቴሪያል እና ኢማቴሪያል ወይም የሚታይና የማይታይ የሚዳሰስና የማይዳሰስ ፓርት አለው። ማቴሪያል እና ኢማቴሪያል አለው። ማቴሪያል የሆነው ስጋ ተብሎ የሚጠራው ነው። እሱ ላይ ምንም ክርክር የለብንም። ኢማቴሪያል እንትን አማን ወዲ እየጻፍኩ ነው ቃል እየጻፍኩ ነው ቃል ምናምን ብትሰጠኝም እሺ ምን ብትሰጠኝ እየጻፍኩ ነውና አንዴ እሺ 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 ቀጥልሽ እሺ ስለዚህ ማቴሪያሉ ምንም አያስጨንቀንም። ቅድም የጠራሃቸው ውስጥ እኔም አሜን ብዬ የምቀበለው አለ ማለት ነው። አሜን ብዬ የምቀበለው አለ እና ስጋ፣ መንፈስ፣ ነፍስ ስጋ የሚለው ላይ ክርክር የለብንም። ስጋ የሚለው ላይ ክርክር የለብንም እያየን ስለሆነ ማለት ነው አይደለ? ሁለተኛው ላይ ነው አርጊው እንድናረግ የምፈልገው። ሁለተኛው ምንድነው? ነፍስና መንፈስ አይደል? ነፍስና መንፈስ የሚለው ላይ አንተ ስትፈታ እንደዚህ ነው የምትፈታው። ትክክል ከሆንኩ ካልሆንኩ አርመኝ። ለምሳሌ አንተ ስጋ ሲደመር መንፈስ ሲደመር ነፍስ ነው አይደል የምትለው? የነዚህ የሶስቱ ኮምፖዚሽን ውጤት ነው አይደል? ስጋ ሲደመር ነፍስ ሲደመር መንፈስ። እኔ ደግሞ ምን እንደምል ስማ፣ ሶስቱ እንዳሉ ነው ማለት ነው። ሰው ስጋ ሲደመር መንፈስ ወይም ነፍስ ነው የምለው። በመንፈስና በነፍስ መካከል ሲደመርን አላስገባም። አንተ ታስገባለህ። አንተ ሲደመርን ስለምታስገባ ሶስት ይመጣልሃል አይደለ? እኔ ደግሞ ወይምን ስለማስገባ ሁለት ነው የሚመጣልኝ፣ ወይም ስላልኩ ማለት ነው። ስለዚህ ነፍስ ብዬ የምጠራውን መንፈስ ብዬ ልጠራ እችላለሁ፣ መንፈስ ብዬ የምጠራውን ነፍስ ብዬ ልጠራ እችላለሁ ነው። አሁን አንተ የምታምነው በቲዮሎጂካል ወርዱ ትራይኮቶሚ ነው የሚባለው። ወደ ሶስት ቦታ መክፈል ይባላል። ኦር ሶስት ቦታ ከፋፍለ ማየት እንደማለት ነው። ትራይ ሶስት ነው፣ ኮቶሚ መክፈል ነው። ካቶማይዝ ማድረግ መክፈል ማለት ነው። ሶስት ቦታ የተከፈለ አንተ እንደዛ ነው። እኔ ደግሞ ዳይኮቶሚ የሚባል ነው ማምነው። ዳይኮቶሚ ማለት ሁለት ቦታ ነው። ማቴሪያል እና ኢማቴሪያል፣ ስፒሪቹዋል እና ነን ስፒሪቹዋል የሆነ ምናምን እንደዚህ ለሁለት ቦታ ብቻ መክፈል። ከዛ ሁለተኛው ቤት ውስጥ ግን ሁለት ነገሮች አሉ ነው። ምን ተብሎ የሚጠሩ? ነፍስና መንፈስ ተብሎ የሚጠሩ ኢንተርቼንጅብሊ ሊጠሩ የሚችሉ ግን የሚያወሩ ስለ አንድ ነገር የሆነ። ስለዚህ ስለ ነፍስ የሚወራው ነገር ስለ መንፈስም ነው፣ ስለ መንፈስ የሚወራው ነገር ስለ ነፍስም ነው። እሱም ፕሩቭ እናደርግ እንደ እግዚአብሔር ቃል አይደል? እሺ እስቲ ኮመን ናውሌጅ ከሆነው ነገር እነሳ። ነፍስ ምን አላት ተብሎ ነው የሚታመነው? እውቀት፣ ፍቃድ፣ ስሜት ነው። በቃ ፍቃድ፣ እውቀት፣ ስሜት። አሁን ነፍስን ዩኒክ ያደርጋታል ተብሎ የሚታሰበው እሱ ነው። ፈቃድ፣ እውቀት፣ ስሜት አላት። እንደዚህ ቻሌንጅ ባረግስ ለነፍስ የሰጣቸው እነዚህን ሶስቱን ባህሪያት ከመንፈስ ላይ ባሳየስ? ኦኬ የሆነ ነገር ትንሽ ያንገጫግጫል አይደለም? የሆነው ራሱን ፈቃድንም ያንገጫግጫል። ፈቃድንም። ስለዚህ ለነፍስ ብቻ ነጥለ ብለህ የምታሳየው ነገር አይኖርም ነው የሚሆነው። አሁን ለምሳሌ ነፍስ ቢጫ ናት። እንዴ ነፍስማ ከለሯ እናውቃለን፣ ቢጫ ናት። መንፈስ ግን ቀይ ነው ብለህ ልክ እንደዚህ እንደ ከለር ዋይዝ አድርገህ እንዲህ ነጣጥለህ ማስቀመጥ አትችልም ነው። ባይብል እንደዛ አላስቀመጠም። ኢንተርቼንጅብሊ በነፃነት ይጠቀማል። የሚጠቀምባቸውን ቦታዎች እኔ አሁን ዝም ብዬ ባሳይህስ ብዬ ከማልፍ አሳይቼ ልለፍ። እሺ ለምሳሌ
እያወጣው ነው። ጥሩ ሐሳብ ነው ያመጣው መጨረሻ ላይ። እሺ ዮሐንስ ሁለቱ ክፍሎች ናቸው። ዮሐንስ 12:27 ላውጣል። እሺ ዮሐንስ 12 I think 27 right? ምን ይላል? አሁንስ ነፍሴ ተጨነቀች፣ ምን ልበል? አባቶ ከዚህ ሰዓት ብታድነኝስ? ይሁን የመጣሁት ለዚህ ሰዓት ነውና ሲል እናያለን አይደለ? ምኑን አትጨነቀችው የኢየሱስ ክርስቶስ? ነፍሱ። ፈቃድ፣ እውቀት፣ ስሜት ስለተባለ ነፍሱ ተጨነቀች ከተባለ ምን ውስጥ ነው የሚወድቀው? የኛው ፈቃድ ውስጥ ነው? ስሜት ውስጥ ነው? እውቀት ውስጥ ነው የሚወድቀው? ስሜት ውስጥ ነው የሚወድቀው አይደለ? መረበሽ ምናምን። ስለዚህ ትክክል ነው ማለት ነው። አሁን ቅድም ለነፍስ ከተሰጠው ትርጉም ጋር አንድ አይነት ነው የሚሆነው። እንዴ ታዲያ ምንድነው ነፍስን አይደለ እንዴ ፈቃዱ ከስሜት አላት ያለው? ይኸው ስሜቱ ነው እየተገለጸ ያለው፣ ነፍሴ ነው ያለው። ኦኬ ሁለተኛ ማርቆስ 14:33 ላይ ነው። ማርቆስ 14:33 መሰለኝ፣ እዛው ዮሐንስም ላይ አለ 14:33 ራሱን ነው የሚደግመው 30 ስንት ላይ ነው? 40 ነው 34 ላይ ማርቆስ 14:34 ላይ ራሱን ይደግማል። ምን ይላል? ደግሞም ነፍሴ እስከሞት ድረስ እጅግ አዘነች፣ እዚሁኑና ነቅታችሁ ጠብቁ አላቸው ይላል። ስለዚህ ያዘነችው ምኑ ነች? ነፍሱ ነች አይደለ? እሺ አንድ ምዕራፍ አልፈን ቅድም ዮሐንስ ስንት ነበር ያየነው? 12:27 አይደል? ያው አንድ ምዕራፍ ብቻ ዘለን እንሂድና እሷን እንሂድ ደግሞ 13:21 ዮሐንስ አንድ ምዕራፍ ብቻ ዘለን ማለት ነው። ዮሐንስ 13:21 እሺ 13:21 ምን ይላል? ይህንም ካለ በኋላ ኢየሱስ በመንፈሱ ታውቆ እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል ሲል በግልጽ ተናገረ። በምኑ ታውቆ? በመንፈስ። ቅድም በምኑ ነበር ሲታወቅ የነበረው? በነፍሱ። መታወክ ደግሞ ከፈቃድ ከእውቀት ከስሜት የትኛውን ነው የሚይዘው? ስሜት። ስለዚህ መንፈስም ነፍስም ምን አለው? ስሜት። አንድ ፖይንት ፕሩቭ አደረግን ማለት ነው። ነጥለን ነፍስ ብቻ ብለህ የምትሰጠው ነገር የለም። መጽሐፍ ቅዱስ በነፃነት ነው ነፍስንም መንፈስንም ኢንተርቼንጅብሊ የተጠቀመው። ለዚህ ነው እቺ ትራይኮቶማይዜሽን ወይም ለሶስት ቦታ መገነጣጠል ነው ቅድም እኔና አንተ የምንከራከርበትን ትምህርት የፈጠረው እሱ ነው። አሁን እኔ በማይበት መንገድ ቻሌንጅ የማደርገው ይሄ ትምህርት ቆሞ በቃ መቆም አይችልም ነው ባጭሩ። ያውን ሰው መንፈስ ነው ትምህርት አሁን እኔ አርጊው ያረኩበት ባለውት ዶክትሪን ፊት የመቆም አቅም የለውም። እንዴት አቅም እንደማይኖረው እናያለን። አሁን ፕሩቭ አድርገን አልጨረስንም። እስካሁን ስንት ነጥብ ነው ፕሩቭ ያደረግነው? አንድ ብቻ አይደለም? አንድ ብቻ። ሰው ምንድነው መንፈስና ነፍስ የሚለው ነገር ኢንተርቼንጅብሊ ሊጠራ እንደሚችል ከዛም ውስጥ ደግሞ ስሜት የሚለውን ፓርት ብቻ ነው ያየነው። መታወክ ለነፍስም ለመንፈስም ነው የሚለው ነው ፕሩቭ ያደረግነው። አሁን ቀጥሎ ምንም ፕሩቭ እናድርግ? ስሜትን አይተናል። የት ምረጥ አንተ? እውቀትና ፈቃድ አለ። ምረጥ አንዱ። እውቀትን አሁንም እውቀት
ምን ውስጥ ነው ትራዲሽናሊ እኛ የምናውቀው እውቀት፣ ፈቃድ፣ ስሜት ምን ውስጥ አለ ነው ብለን የምናምነው? ነፍስ። እሺ ይሄን ወዲያውኑ ማውጣት ስለሚቻል አንደኛ ቆሮንቶስ ምዕራፍ 2 አውጣስ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ነው። ምን ይላል? ከመግቢያው ሊጀምርልህ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና መንፈስ ቅዱስ ጋድ ሄድን ይመረምራል ነው። አብንም ወልድንም መንፈስ ቅዱስንም ያው አንድ መለኮት ስለሆነ ያለው ማለት ነው ያውቃል። ዲቫይን ናውሌጅ አለው ነው። ከዛስ በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? ምን የሚል ማን አለ? ማን አለ? የሚያውቅ ከምኑ በቀር? ከእግዚአብሔር መንፈስ። አይ አይደለም። የእግዚአብሔር መንፈስ ከፊት ለፊት ያለው ነው። ኦኬ እሺ ሞዴሬተሮች ፍራፍሩ እዚህ ጋር የሙሐመድ ምርኮኞች መጥተዋልና ሰሞኑን ስለማከታተልባችሁ አሁን ምንም ነገር አታውሩ፣ አትረብሹ። አሁን ክርስትና ውስጥ ያለ ነገር ነው እያወራን ያለነው። ሰሞኑን ሙሐመድ፣ አላህ፣ አይሻን፣ ጅኒ ምናምን በደንብ እናያለን። የዛኔ ትሰርባላችሁ። አሁን ግን የኛን ነገር እያወራን ስለሆነ አትረብሹ። ሞዴሬተሮች ቦልኳቸው የሚናገሩ ከሆነ እየቦለካቸው አስወጡ። እሺ ያው ልቀጥል ማለት በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? ምን የሚል ማን አለ? የሚያውቅ ማወቅ አይደለ? ማን ውስጥ ያለውን ሰው ውስጥ ያለው ከምኑ በቀር? ከሰውየው ከራሱ ከምን በቀር? ከመንፈሱ። ስለዚህ መንፈሱ ምን ይላል ማለት ነው? ሰውየው ውስጥ ያለውን ነገር ያውቃል። እውቀትን ለመንፈስ ሰጠ ነው ማለት ነው። እውቀትን ለመንፈስ። ኦኬ ሌላው እንደዚህ በእጅ አዙር አድርገን የምናገኘው ነው የጸጋ ስጦታዎች በተዳሰሱበት ሐዋርያ ሥራ ምዕራፍ ምንድነው አንደኛ ቆሮንቶስ ምዕራፍ 14 ላይ በእውቀትም ጸልያለሁ በመንፈሴም ጸልያለሁ ይላል አይደል? በመንፈሴ ጸልያለሁ። ስለዚህ ስለሚጸልየው ነገር ያ መንፈሱ ያውቃል አያውቅም? ያውቃል። ልሳን ጸልይ ነው ያ ልሳን የተወራበት ችግር የለውም። ልሳን ብለህ ተርጉመው፣ ግን በመንፈስ የሚል ነገር ስላለ የሆነ ነገር አድረስ እያረክ ከሆነና ያ ነገር በመንፈስ ነው ተብሎ የሚጠራ ከሆነ አድረስ የምታረገውን ነገር ያ መንፈስ ያውቀዋል አያውቀውም ነው ጥያቄው? ያውቀዋል። ስለዚህ መንፈስ እውቀት አለው ማለት ነው። የኔ መንፈስ ነው እያወራ ያለው ሲጀመር። ያውቃል። እቺ በእጅ አዙር ያልኩን ነው። ያኛው ቀጥታ ነው የተቀመጠው። ይሄ በእጅ አዙር ነው የምታገኘው ስታገኝ ምን እያለ ነው የሚለው ነገር። ስለዚህ መንፈስም እውቀት አለው። ልጨምርልህ ቆይ ሌላ ኢሚዲየትሊ የምናገኘው አለ። እሺ ለምሳሌ አንደኛ ቆሮንቶስ አለ። ከዛ ኢቭን ምሳሌ ማየት እንችላለን። ምሳሌ 20:27ን እንይቆይ። አሁንም እሷም በእጅ አዙር ናት። ምሳሌ 20:27 እሺ የሰው መንፈስ ለእግዚአብሔር መብራት ነው ወይም የእግዚአብሔር መብራት የሰው መንፈስን ይመረምራል እንደማለት ነው። የሰው መንፈስን ይመረምራል እንደማለት ነው። አዲሱ ትርጉም ከታች ያስቀመጠው ነገር ስላለ ማለት ነው። ውስጣዊ ማንነቱን ይፈትሻል። የሰው መንፈስ ቅድም አንደኛ ቆሮንቶስ 2:11 ላይ ካለው ጋር ተመሳሳይ ነው። 2:10 ላይ ካለው ጋር በውስጡ ካለው ከሰው መንፈስ በቀር ስለሰው የሚያውቅ ማንም የለም ነው አይደል የሚለው። እዚህ ጋር ደግሞ የሰው መንፈስ እግዚአብሔር መብራቱ ነው ይልና ውስጣዊ ማንነቱን ይፈትሻል። ማን? የሰው መንፈስ ውስጣዊ ማንነቱን ይፈትሻል።
እየፈተሸ እንደሆነ ያውቃል አያውቅም መንፈሱ? አትሊስት በዛ መልክ ራሱ ማየት እንችላለን። የሆነ ነገር እየፈተሸ ነው አይደል? የሆነ ነገር እየመረመረ ነው። ያው አዝናው ልጅ ወደሚለው እንሄዳለን። ሶስተኛው የዌይን ግሩደምን ሲስተማቲክ ቴዎሎጂ ፒዲኤፍ አውርድና ጉግል ላይ ስላለ እዛ ላይ ሂውማን አንትሮፖሎጂን ያወራበትን ፓርት በደንብ ማየት ይችላል። ግን እዚህ ጋር አንድ እንጨምር። አሁን ፈቃድ ነው የቀረው። መንፈስንና እውቀትን ምንድነው ስሜትንና እውቀትን አይተናል። ምንድነው ፈቃድ ነው የቀረው አይደል? እሺ ፈቃድ የሚለው ኦልሬዲ ለመንፈስ ስለሚታወቅ ነፍስ ምንድነው ለነፍስ ስለሚታወቅ መንፈስ ላይ ደን እንፈልግ። እሺ ምን ላይ ነበረ? የነፍስ ነው አይደል እያወራን ያለ ነው። ነፍስ ፈቃድ አላት። እሺ ለምሳሌ ኦኬ አዲሱ መደበኛ ትርጉም እሺ ለምሳሌ ማቴዎስ 26:41 እኔ ማቴዎስ 26:41 እኔ ጥቅስ ምጽፉ ሰዎች ተቃውሞ ያላችሁ ምናምን አሁን እያወራው ስለሆነ አትጻፉ ወይ በኋላ ገስት ላኩና ገብታችሁ ቻሌንጅ አድርጉ እንጂ አሁን አትረብሹ። ዝም ብላችሁ ስሙ። ጥያቄ ሲኖርባችሁ እየጻፋችሁ ስልካችሁ ላይ ያዙና ኢየሱስን በመንፈሱ አውቆ የሚለውን በደንብ ነው የሚያስኬደው። ሊመጣ ያለበትን ኢየሱስ በመንፈሱ አውቆ የሚላል አይደለ? ይሳቁ። ስለዚህ መንፈሱ ነው የሚያውቀው ማለት ነው። ቀደም በመንፈሱም ተረብሾ ይላል፣ በነፍሱም ተረብሾ ይላል። አሁን ደግሞ በመንፈሱ አውቆ ይላል። እሺ ምሳሌ 26:41 ላይ መንፈስ ፈቃድ አለው የሚለው እኔ እሺ ማቴዎስ ለምሳሌ ያልኩ ማቴዎስ 26:41 ማቴዎስ 26:41 እንደዚህ ይላል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው ይላል። መንፈስስ ተዘጋጅታለች የሚለውን ቃል በእንግሊዘኛው ኬጂቢን ተመልከቱ ምን እንደሚል። በሌላ ቨርሽን ይሁን the spirit is willing ነው የሚለው። መንፈስ እየፈቀደ ነው፣ ዝግጁ ነው ተብሎ የተረጎመው ቃል ነው። the spirit is willing ግን የምናውቀው ምን ውስጥ እንዳለች ነው? ነፍስ ውስጥ እንዳለች ነው አይደል? ስለዚህ እናንተ ጸልዩ፣ ስፒሪት ዊሊንግ ነው፣ ስጋ ግን ደካማ ነው። ስለዚህ ምንና ምንድነው ተነጣጥሮ የተቀመጠው? ስጋና መንፈስ። መንፈስ ደግሞ ምን አለው ተብሎ? ፈቃድ አለው ተብሎ። መንፈሳችሁ ስጋችሁ ደክመዋል፣ እንቅልፍ እያላችሁ ነው ያለው፣ ግን the spirit is ready። ስለዚህ ፕሬይ አድርጉ ያላቸው ነበረ። እሺ የእንትናን ባወጣ ሞር ይለን ነበረ። ቆይ ሌላ አንድ ልጨምርላችሁ። ሌላ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ያለውን በሌላ አርጊውመንት አመጣለሁ። አሁን ከምናወራው ጋር ስላለ ማለት ነው። ለምሳሌ መንፈሴ ሲልድ ነው ብለህ ታምናለህ አይደል? የእናንተን ቃላት ልጠቀም እንግዲህ። ሲልድ ነው ማለት ታሽጓል ማለት ነው። የታሸገ ምንም ከውጭ የሚነካው ነገር የለም። ያው እዛ ትራይኮቶሚ ትምህርት ውስጥ የኛው ስላለ ማለት ነው። ከሱ ጋር ተያይዞ የምናነሳው ነገር ይኖራል። ኤኒዌይስ እነዚህን እንያዝ። በጣም 4 5 5 6 ጥቅሶችን አስቀምጦ ዌይን ግሩደም ሞግቷል። ማን ነው ያኛው? ሌላኛው ሲስተማቲክ ቴዎሎጂም አለ አንድ ዌይን ግሩደም በብዛት የሚጠቀመው ማለት ነው።
እስቲ አስታውሱኝ ሪፎርምድ የሆናችሁ ሰዎች ቶሎ አስታውሱኝ በጣም ኢንፍሉዌንስ አድርጎኛል ብሎ የሚጠራው ሰው አለ ወይንግሮደም ሲስተማቲክ ቴዎሎጂ ያለው እሺ ኤኒዌይስ ኤሪክሰን አይደለም ኤሪክሰን ሳይሆን ሌላ የሱ መጽሐፍ ላይም በደንብ ተቀምጧል ነው ሲጀመር ሙሉ በሙሉ ኮፒ አድርጎ ያመጣው ከዛ ነው ማለት ይቻላል ግን ሞር ኤክስፓውንድ አድርጎታል በርኮፍ ቴንክ ዩ ኔት ማን በርኮፍ ነው የሚባለው ፕሮፌሰር ማን በርኮፍ ነው የሚባለው በርኮፍ እና ሽናግባ ሊዩስ በርኮፍ ፕሮፌሰር ሊዩስ በርኮፍ ይባላል የሱ መጽሐፍ ላይ ማለት ይሄኛው በደንብ ተቀምጧል ማለት ነው እዛ ላይ ደግሞ ወርታው አለ ስለዚህ አሁን አርጊመንታችንን ሜክ እናርግ እሺ ስለ መንፈስ የተባለው ነገር ስለ ነፍስ መባል ከቻለ ስለ ነፍስ የሚወሩ ነገሮች ስለ መንፈስም ሊጠሩ ከቻሉ ግቡ እንደዚህ በጨዋነት እኮ ስትልኩ እኔ ደስ ነው የሚለኝ አንድ ሳደባለሁ ብትሉ ሙስሊሞች የገባችሁ አንድ ሳደባለሁ ብትሉ እኔ ቀድሜ ነው የምናገረው አልነካም እስከዛ አይሻንና መሐመድን ነው ማጥረገረግላችሁ ስለዚህ በስርዓቱ ብቻ አውሩ ጥያቄ ያላችሁ ጥያቄያችሁን አቅርቡ እሳደባለሁ ብትል አምላክን እንድጠላ ነው ማረገው በስድብ በማንቋሸሽ ማለት ነው ኦሬዲ በተጻፈ ነገር ነው እኔ ከራሴ ፈጥሬ አይደለም ሐዲስን እየጠቀስኩ አንቋሽሽባለሁ አይ እንደዛ አይደለም በመከባበር እናውራ ምናምን ከተባለ እናወራለን በዛ ነው የምንቀጥለው እንግዲህ ገብተን እንቀመጥ ብላችኋል ቁጭ በሉና ይሄን ልጨርስ እንቀጥላለን እሺ ስለዚህ ስለ መንፈስ የተባለው ነገር ስለ ነፍስ ኦኬ ሙናዬ እግዚአብሔር ይባርክሽ ቴንክ ዩ ሰብስክራይብ አድርጋለች ስለ መንፈስ የተባለው ነገር ስለ ነፍስ መባል ከቻለ ስለ ነፍስ የተባለ ነገር ደግሞ ስለ መንፈስ ሊወራ ከቻለ ባይብል ኢንተርቼንጅብሊ እየጠራ ነው ማለት ነው ወይም በተገላቢጥ ምንድነው በማገለባበጥ ይጠራቸዋል ወርዶችን ብለን ካልን አንተ ሰው መንፈስ ነው ብለህ ሲጀምር እኔ ሰው ምንድነው ብዬ መጀመር ይችላል ማለት ነው ነፍስ አየ ገና ስሙን ስጠራ ነው መመታብህ ሰው መንፈስ ነው ስትል ነፍስ ነው ማለት ለምን ከጥፋት ውሃ 8 ምኖች ናቸው የተረፉት ነፍስ አየ ስለዚህ ሁለንተናውን ሙሉ 8 ሰዎችን አድረስ ያደርግ መጽሐፍ ቅዱስ ምን ብሎ ነው አድረስ የሚያደርገው 8 ሰዎችን ነፍስ ሰዎች ሲድኑ ምኖች ዳኑ ነው የምትለው ነፍስ አዳኑ አይደል ስለዚህ ሰው መንፈስ ነው ስትል እኔ ምን ልባለው ማለት ነው ባክ ዝም በል ሰው ነፍስ ነው አየ ቀጥሎ ያለውን ቃል እንዳትናገር ነው የምቆምብህ ነው ይሄንን ሰብሮ መሄድ አይችልም ወርድ ኦፍ ፌስትመት ይሄ መንፈስ ነው ነፍስ ነው በእንትን ውስጥ ያድራል ምናምን ሰብሮ መሄድ አይችልም ይሄንን ሰብሮ መሄድ አይችልም ሰው መንፈስ ነው ስትለኝ አይ ነፍስ ነው ኢቭን እንደው ዝም ብለን አክሮባት እንስራ በዛ መልኩ አላምንም ግን ምክንያቱም ሌላ ኤክስፕላኔሽን ስላለው ገስ ዋት ሰው ስጋ ነው ብዬም ሊሄድ ይችላል ባይዘይ ሰው ነፍስ ነው አንተ ብለህ በዛ ጋር ጀምረ ገና ማሳደሪያውን ክፍሎቹን ስጋ ነው ብለህ ልጠራ ያለውን እሱን ላስቀድም ይችላል ወደዚህ ለምሳሌ ዮሐንስ 6 ላይ ህይወትን የሚሰጥ መንፈስ ነው መንፈስ ቅዱስ ነው ማለት ነው ምክንያቱም የኛ መንፈስ ህይወትን አይሰጥም ህይወትን የሚሰጥ መንፈስ ነው ስጋ ግን ለምንም አይጠቅምም ነው አይደል የሚለው ስጋ የሚለው ሁለንተና ነው ባይዘው እዛ ጋር ሄደ በየትኛውም ዲክሽነሪ ማየት ይችላል ስጋ ብሎ ነው የሚጠራው ሳርክስ የሚል ቃል ነው የሚጠቀመው ግን ሁለንተና ነው የሚጠራው ሲጠራ መንፈስ ቅዱስ ሲል መንፈስ ቅዱስን ሁለንተና አይደል የጠራው ስጋ ሲልም አሁንም ሙሉ ሰውየውን ወክሎ ነው ስጋ ብሎ እየጠራ ያለው ኦኬ ሮሜ 8 ላይ በስጋ ያሉ እግዚአብሔርን ደስ ሊያሰኙ አይችሉም ስጋውያን ይሆኑ ማለት ነው ስለዚህ በስጋ ያሉትን ስጋውያን ወይም ስጋ ብለህ ልጠራት ትችላለህ ስለዚህ ሰው መንፈስ ነው ስትል አይ ሰው ስጋ ነው እላለሁ ነው ሰው ስጋ ነው ኢቭን ስቴትመንቱን ነው የምመታብህ ቀጥሎ ያለውን ነገር እንዳታወራ ነው ማድረገው ስቴትመንቱ እንዲያልቅ እንኳን የጠነከረ አይነት ነገር ማምጣት የማይችል ቴዎሎጂ ነው የኛው ስቴትመንቱን እንዳይጨርስ ማድረግ ይቻላል ሰው መንፈስ ነው አረ ነፍስ ነው ቆይ ልጨርስ እንደውም ስጋ ነው
እስቲ ይሄኛው ሰብሮ እቺን 3 ወጥ ስቴትመንት እንዲናገር ማድረግ ከቻለ አብረን እንመልከት። አይሆንም። አየ እኔ በተለይ ከወርድ ኦፍ ፌዝ እንድወጣ ያንን አስተምሮ እንድተው ያደረገኝ ይሄኛው የነፍስና መንፈስ ላይ ኢንተርቼንጅብሊ ባይብል መጠቀሙ ስቴትመንቱን እንኳን በስርዓቱ እንዳልጠራ እንደሚከለክለኝ ገባኝ። ደን ትምህርቱ ወላጅ አልባ ነው። ኢንፋክት ወላጆች አሉት 3 ትውልድ ወዴት ነው 3 ትውልድ አንድ ትውልድ ወደ ኋላ ስጠራ ታገኘዋለህ። ማን እንደመሰረተው ሁላ ስለሚታወቅ ማለት ነው። ሐዋርያት አልመሰረቱትም። ኦኬ ቤተክርስቲያን አባቶችም አልተናገሩትም በዚህ መልክ። የኛ ሪፎርመሮችም አልተናገሩም። የካቶሊክም የኦርቶዶክስም ክርስትና ውስጥ ያሉት አልተናገሩም። እሺ ማን ነው የተናገረው? ፊኒስ ኮምቢ የሚባል ሰውዬ ነው ለመጀመሪያ ጊዜ ሜታፊዚክስንና ባይብልን ቀላቅሎ እንደዚህ አይነት ትምህርት ማስተማር የጀመረው። ከዛ በኋላ ኢደብሊው ኬንዮን የሚባል ሰውዬ ሞር ፕሮፓጌት አድርጎ አሳደገው። ከዛ እነ ኬኔት አገንና ኬኔት ኮፕላንድ በእነሱ በኩል ደግሞ ኃይሉ ዮሐንስና እነ በረከት ዮሴፍ አሰራጩት። እንዲሁ ወደ ኋላ ገመዱን ጎትተህ ታገኛለህ የቱ ጋር እንደጀመረ ማለት ነው። የቱ ጋር እንደጀመረ ባይብል ላይ ግን ስትሄድ ቅድም እንዳልኩ ይኸው በአንድ ጥቅስ አንቃው ታስተፈዋለህ ማለት ነው። እንዳይናገር ማድረግ ትችላለህ ትምህርቱን። ጥያቄ ካለ ትንሽ ልቀበል። የገባ ሙስሊም አለ ተሰበረው መነሻውን ማወቅ ስህተት ነው ማለት እኮ አይደለም ባዘር። ገመዱን ጎትተህ ስላወቅ ስህተት ነው ማለት አይደለም። ግን አሁን አንተ 3ቱ እንዴት ነው ማስፈራኛው? 3ቱ ነግረኛል አይደል? አመታት ማይታወቅ ነገር ይሄን ሁሉ አውርቼ ገመዱን ጎትተህ ደረስክበት ማለት እኮ ስህተት አይደለም የሚል ኮንክሉዥን ላይ ነው የምትመጣው። በኢየሱስ ክርስቶስ ስም ለ2000 ዓመት የተደበቀ ነገር ተገኝቷል እያልከኝ ያለው? እስቲ ቆይ እንደዚህ ልጠይቅ። አይ ቲንክ በዚህ ልክ ነው ማውራት ያለብን ይመስለኛል። እስቲ ከኢደብሊው ኬንዮን በፊት የኛውን ትምህርት አውጣና ያስተማረ ወንጌላዊ አስተማሪ ሪፎርመር ወይም የቤተክርስቲያን አባት ጥቀስልኝስ። እሺ እጠቅስልሃለሁ፣ ችግር የለውም። ግን እንትን እሺ ጥቀስ። ቆይ እሱን ጥቀስና ጥቀስ። ኤማ አሁን ይሄ 3 አስረዳኝ አይደል አንተ? አሁን አንተ 3 ካስረዳኝ ሰው ዳግም የተወለደው ምኑ ላይ ነው ብለህ ነው የምታምነው ታዲያ? ሁለንተናው ይወለድና ደን ጊዜውን እየጠበቀ ደግሞ ፍጽምናውን የሚያገኛለ ነው የስጋችን መበጀት የተባለው። ኦኬ የስጋችንን ልጅነት አዶፕሽን ኦፍ አወር ምንድነው ሮሜ 8 ላይ የሚለው አዶፕሽን ኦፍ አወር ሳንሺፕ ነው የሚለው። የስጋችንን መበጀት እየጠበቅን ነው የሚለው። ሌላው ግን ምን ሆኗል? ሌላው በአንድ አስፔክት ይጠራናል። ስለዚህ ዳግመኛ ልትወለድ ይገባል ነው እንጂ ያለው ኢየሱስ ክርስቶስ። ቆይ አንዴ ዳግመኛ ልትወለድ ይገባል ነው እንጂ ያለው መንፈስ ዳግመኛ ሊወለድ ይገባል አላለው አይደል? ብሎታል። መንፈስ ዳግመኛ ሊወለድ ይገባል ብሎታል። እዛ ቦታ ላይ ዳግመኛ ልትወለድ ያስፈልጋል ብሎታል። አዎ መንፈስ ዳግመኛ ሊወለድ ይገባል ብሎታል ወይ? መንፈስ ሳይሆን ዳግመኛ ልትወለድ ያስፈልጋል አለው። ከዛ እንዴት ነው የሚወለደው? መንፈስ ማብራራት ጀመረ። አንተ ፊት ለፊቴ ያለውን ኒቆዲሞስ ዳግመኛ ልትወለድ ይገባል ነው አይደል እያለ ያለው? አዎ። ታዲያ ምንድን ነው የምትከራከረው? መንፈሱ ነው ምናምን ለምንድን ነው የምትለው? መንፈሱ ከሆነማ መንፈስ ዳግም ሊወለድ ይገባል ነው የሚለው። ግን ሁለንተናው ነው ሲጠይቀው እኮ ነው እንዴት ነው ዳግመኛ መወለድ የሚችለው ብሎ ሲጠይቀው እኮ ነው ኢየሱስ ያብራራለት። ምን ብሎ አብራራ? ሰው ሸምግሎ ሊገባ ይችላል ወይ አለው። ቆይ መንፈስ ነው የሚወለደው አለ ኢየሱስ። አዳምጥ። እኔ እኮ እንትን እያቀለልኩልህ ነው ባይዘው በጣም ብዙ እንዳደክም እያቀለልኩልህ። ሲያብራራለት መንፈስ ነው ዳግም ይወለደው ብሏል። ስለ መንፈስ ሲያወራለት እኮ መንፈሱ እንዲወለድ እኮ ነው እየነገረው። አዳምጠኝ። ሲያብራራለት እንዴት እንደሚሆን ሲያብራራለት መንፈስ ዳግም ሲወለድ ነው ብሎ ነግሮታል ወይ? ለምን ስለ ነፍስ አልተናገረም ታዲያ ኢየሱስ እዛ ላይ? ወዮ አንተ አማርኛ ትችላለህ አይደል እንዴ? ምን ሆነ ነው? ጥያቄውን ብቻ እናውራ፣ ኮሙኒኬት እናርግ። ከዛ ትጠይቀኛለህ እኔ መልሰህ ለምን ስለ ነፍስ አላወራም የሚለውን እኔን ትጠይቀኛለህ። እኔ የምጠይቅህ መልስ። መጀመሪያ ዳግመኛ ልትወለድ ይገባል ሲባል ፊት ለፊቱ የቆመውን ኒቆዲሞስ ነው አይደል እያለ ያለው?
ነው አይደል? አዎ ከዛ በኋላ ግን ከውሃና ከመንፈስ ሲወለድ መንፈሱ እንደሚወለድ የቱ ጋር ነው አብራርቶ የነገረው? ይሄ ማለት ዳግመኛ ልትወለድ ይገባሃል ስል መንፈስህን የሚመለከት ነው ብሎ የቱ ጋር ነው የተናገረው? አሳየኝ ከዮሐንስ 3 ላይ አማን ወንድሜ ምኑ ላይ መልካም ጊዜ ወለደው ብለህ ጠይቅ። ማለት ከሙስሊም ወዳጄ ጋር ሊድ በጣም ጥሩ የውይይት ርዕስ ከፍታለና ከልብ አመሰግናለሁ። እሺ ማይ ቴንክ ዩ። ከዚህ በኋላ ያለው ድርቅና ስለሆነ ማለት ነው ያው ክሊር አድርገናል ድርቅና ስለሚሆን አብዱራህማን ነው ወይስ አብዱራህማን ሙደሲር? እንደምን አለ አለን አልሐምዱሊላህ። እና ክርስትና ላይ ጥያቄ ነበረኝ። አሪፍ ነው። እኔ ምስልምና ላይ ጥያቄ አለኝ ትመልስልኛለህ? እኔ ልጠይቅ መጀመሪያ ለጥያቄ ነው የገባሁት እኮ መጀመሪያ ጠይቅ። የፈለግከውን ያክል ቁጥር ያለውን ጥያቄ ትጠይቃለህ። እኔም ጥያቄ አለኝ ትመልሳለህ። በየመሀሉ ግን እኔም እየመለስኩ ሁለተኛ ጥያቄ ልጠይቅ ስትል በመሀል እኔም ጠይቃለሁ። ቀጥል። የምችለው ከሆነ እመልስልሃለሁ በጠይቀው ጥያቄ። መልካም። አይ ማልችለው ከሆነ ወደ ከኔ የሚሻሉ ሰዎች ጋር አመራሃለሁ። እና ጥያቄ ሰው በክርስትና ሰው መግደል ኃጢአት ነው? በምን ኮንቴክስት? ሙሉ በሙሉ መግደል ነው? አዎ መግደል፣ ሰው መግደል ኃጢአት ነው? ለምሳሌ ውትድርና ላይና ሀገር በመጠበቅ ላይ መግደል ይቻላል። ኖርማል በቃ አለ አይደለም? ኖርማል አለ አይደል የሚባል የለም እኮ ብሮ። የሆነ ነጥዬ እየነገርኩ ነው ያለሁት። ከሜዳ ተነስተህ ከክፋት ተነስተህ ከቂም በቀል ተነስተህ መግደል አትችልም። ነገር ግን ወታደር ስትሆን፣ ጠባቂ ስትሆን፣ የህግ አካል ስትሆን ደግሞ ትችላለህ። እና አምላክ መግደልስ እንዴት ነው? አምላክ መግደል ማለት አይ ኢየሱስ ክርስቶስ ለኛ ሲል ተሰዋ የሚለው ይሁዶች ገደሉት፣ ሰቀሉት ነው አይደል የምትሉት? ታዲያ አይሁዶች አይደሉ እንደ የሰቀሉት? ክርስቲያኖች ናቸው የሰቀሉት። እና ክርስቲያኖች ይሁዶች ተሰቀሉት፣ እነሱን ሰዎች ሊድኑ አምላክ ስለሰቀሉ እነሱ ሰዎችን ሊያድኑ አምላክ ሰቀሉ እነሱ። ሰዎችን እናድንና አዳም በቃ አሁን ሰዎችን ማዳን አለብን እና አምላክን እንግደልላቸው ብለው ነው ኢየሱስን ክርስቶስን የገደሉት። ብለው ነው የገደሉት። ለምን ነው አንተ ባልከው መንገድ ገለዋል የሚለው የትኛው ክፍል ነው ያገኘው? አንተ የምታምነው ለኛ ተሰዋል የኛ ደግሞ አፈሰሰ አይደለም? የተግባባን ነው። ያው የተግባባን ነው። እሺ እኮ አምጣ። አሁን አንተ ያልክበትን መጽሐፍ ቅዱሳዊ ሐሳብ ነው አይደል እያወራ ያለው? ከየቱ ጋር ነው ያገኘው? ኢየሱስ ክርስቶስ አልተሰቀለም፣ አልሞተም። ሰዎችን እናድን ብለው አምላክን ገደሉ አልክ አይደል? እና እነሱ የሰቀሉት ለምንድን ነው? እና አትበለኝ። የቱ ጋር ነው ከየቱ ጋር ነው ይሄን ሐሳብ ያገኘው? ሰዎችን እናድን ብለው አምላክን ገደሉ የሚለው ከየቱ ጋር ነው ያገኘው? ምክንያቱም ካገኘሁት የተረዳሁበት መንገድ ነው እኮ። የቱ ጋር ነው ያገኘው እኮ ነው ጥያቄ። ካገኘሁት የተረዳሁበት መንገድ ነው። የቱ ጋር ነው ያገኘው? የቱ ጋር ነው ያገኘው? ይሁዶች ሰቀሉት፣ ይሁዱስ ሰቀሉት፣ ሰዎች ሊዱን የሚለው ነገር ቦታ ላይ ተረዳሁት በዚህ መንገድ። ትክክል አይደለም? ትክክል ነው። እሺ አይሁዶች ገደሉ የሚሉበት ክፍል ላይ እንደው ክፍሉን ልንገርና እዛ ክፍል ላይ ካለ ፈልጋውን የምትለውን ነገር አምጣ። ሐዋርያት ሥራ ምዕራፍ 2 ላይ ነው ያለው። አንተ አሁን እያወራ ያለው እናንተ ጨካኞች ሆናችሁ ሰቅላችሁ ገደላችሁት እያለ ጴጥሮስ ያወራበት ቦታ አለ። እዛ ጋር ሰቅላችሁ የገደላችሁት ግን ሰዎች እንዲድኑ ነው ያለበትን ቦታ ፈልግና አውጣልኝ። እና እኔ ልድን ነው ዘንድ እና አትበለኝ ማስረጃው ነው። አሁን እኮ የተረዳሁበት መንገድ ነው እንጂ እየነገርኩ ያለው እዛው ታዲያ በመብት ነው እንዴ? ዝም ብለህ ነው የምትረዳው? የሆነ ነገር አንብበህ ስማ፣ ቆይ አበበ በሶ በላ የሚል ነገር ታነብና አይ አበበ መኪና ነው የገዛው ብለህ መረዳት መብት አለ? አሁን ኢየሱስ ክርስቶስ አልተሰቀለም እያልከኝ ነው? አልተሰቀለም ካልኩ ተዋዋለሁ።
ተረጋጋ። ወዳ ከዚህ እሱ ሊያነሳ የፈለገውን ሐሳብ ራሳችን አንስተን አውርተነው እንጨርስ። መግደል ኃጢአት ነው። ሎጂኳን አውቃታለሁ። ባይዞ ምን ሊያመጣ እንደሆነ መግደል ኃጢአት ነው። መግደል ኃጢአት ከሆነ ደግሞ ኢየሱስ በመገደል ነው እናንተን ያዳነው። እሺ በመገደል ነው ያመጣው። ስለዚህ በኃጢአት መንገድ ነው የዳናችሁት አይነት ነገር ሊያመጣ ነው የፈለገው። ለዛ ነው መጀመሪያ ኮንቴክስቱ መግደል የሚለው ነገር በምን አይነት ወይ መታየት አለበት የሚለው ነገር ቼክ ያደርግነው ለዛ ነው። ኦኬ ስለዚህ እንደዚህ አይነት ኮንቴክስቶች አሉ። ጦርነት ላይ፣ ሀገር መከላከል ላይ ምናምን ህግ አካላት ምናምን ሲሆኑ ይቻላል። ሰልፍ ዲፌንስ ምናምን ይቻላል፣ ችግር የለውም። ስለዚህ እነዚህ ኮንቴክስቶች እንዳሉ ሆነው ኢየሱስ እንዴት ተገደለ እንዴት ምናምን ተብሎ ሊመጣ አይችልም። ስለዚህ አይሁዶች ደግሞ ኢየሱስ ክርስቶስን እንደው ዓለምን ያድን ብለው አይደለም ምን ያሉት የገደሉት። ሲጀመር እናንተ ክፉዎች ነው የሚለው ባይብል። አንዴ ቆይ Okay. I have to go, Manan. I have to go.